ስለየቆም ካታውራ ኦኬ ማን ያስወጣው? ኦልራይት ኮንቲኒዩ ጋይስ። ኤኒዌይስ ሐሳቡን ለመጠቅለል ያክል እኛ ኢየሱስ ክርስቶስ ከሰማይ የወረደልን ህብስታችን መናችን መስቀል ላይ የሞተልን በጣም 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 የከበረ ዋጋ አለ። ያን የማያመቻምሽ ትክክለኛ ክሊር የሆነ ክርስቲያን ወንጌላዊ አማኝ ነው። ይሄ የታወቀ ነው። መዳናቸውን መንፈስ ቅዱስ የሚመሰክርላቸው የእግዚአብሔር ህዝቦች ናቸው። እየመጣችሁ እናንተ እስላሞች ይበልጣሉ በሉ ምን በሉ ችግር የለውም። መጽሐፍ ቅዱስ ላይ እኮ ቢጠሏችሁ መጀመሪያ እኔን ጠልተውኛል ብሏል እኮ ችግር የለውም። እንዲያውም እየመሰከራችሁልን ነው። ክርስቲያን መሆናችንን እየመሰከራችሁልን ነው። ጌታ ይባርካችሁ። ስለሰደባችሁን፣ ስለጠላችሁን፣ እስላም ስለበለጠባችሁ ጌታ ይባርካችሁ። ችግር የለውም። ግን በዛ በጥላቻ መንገዳችሁ ላይ ደግሞ የልባችሁ አይን ይበራ ዘንድ ደግሞ እንጸልይላችኋለን። ለዛ ነው እኛ ወደ ኢየሱስ ነው የምንጠራችሁ። ንግግራችን ሁላ ከሰማይ የወረደው አንድ ህብስት ነው ያለን ኢየሱስ ክርስቶስ። ከዛስ ከዳንን በኋላ ኦፍ ኮርስ ሲጀመር ኢየሱስ ክርስቶስን ከስጋና ደሙ ወይም ደግሞ ከጌታ እራት ጋር ነጣጥለን ምንም የምንነጣጥለው ነገር የለም። ነገር ግን እያለን ያለውን ነገር ማስተዋል አለባችሁ። ምንድነው ክርክራችን? እኛ ድሮ እንግዲህ ወንጌላዊ አማኝ ሲባል ወሬው በሙሉ ክርስቶስ ነው። የሞተለትን በሶስተኛው ቀን የተነሳውን ኢየሱስ ክርስቶስን መስቀሉን ነው ሲሰብክ ሲውል ሲያድር የምናውቀው። እዚህ ከመጣን በኋላ ግን እናንተ ህብስቱ እንዲህ ነው ትላላችሁ፣ እንዲህ ትሰብኩታላችሁ፣ እንዲህ ትተረጉሙላታላችሁ ያላችሁ ስለ ጌታ ስጋና ደም ነው የምታወሩት አይደለም? ይሄ እኮ እውነት ነው እኮ። ለምን እንወሻሻለን? እኛ ግን ቤተክርስቲያናችን ስንሄድ የሚወራልን ስለ ኢየሱስ ነው። እኛ ምኑ የምንለው ወደዚህ ኢየሱስ ነው። አሁንም እደግመዋለሁ፣ እናንተ ስትጠሩን ወደ ህብስቱ ነው። እኛ ስንጠራችሁ ግን ከሰማይ ወደ ወረደልን ወደ ኢየሱስ ክርስቶስ ወደ መስቀሉ ነው። ይሄ እኮ የሚያሸማቅቅ ነገር አይደለም። ዩዘር 1 2 3 የሚባል ስለሰደበን ይቅርና እናት አባታችን ራሱ ይሄ ነገር አሸማቋቸው ቢሰድቡን ምንም የማንለውጠው እውነት እኮ ነው። ካም ኦን ዌክ አፕ ከቻላችሁ ለራሳችሁ ስትሉ ማለት ነው። ምንድነው መልከ ጥፉን በስም ይደግፉ አይነት 100,000 ጊዜ እኛ ክርስቲያን ብላችሁ ስላወራችሁ ክርስቲያን ነኝ ብሎ በማውራት አይኮንም። ክርስቲያን ኢየሱስ ክርስቶስን በፍጹም ልብ በፍጹም በቃ በእግዚአብሔርን በመውደድ ከዛ የመስቀሉን ስራ በእምነት በመቀበል to be honest የመስቀሉን ስራ የሚያመቻምች ነገር ስታዩ ልባችሁን ሊያማችሁ ይገባል። በቃ ልባችሁ ሊሰበር ይገባል። ለምን እንዴ ክብሩን ትቶ እዚህ ምድር ላይ ወርዶ መስቀል ላይ የዋለው ኢየሱስ ክርስቶስን ያንን ያክፋፋ ገድል ካለ በቃ ይሄ ዞር በሉ። ገድሉን የጻፋችሁት ራሳችሁ የምታሸማቀቁ መልሳችሁ እኛን how it doesn't make sense እግዚአብሔር በሚያውቀው እና just ወደ ልባችሁ እንድትመለሱ ነው እንጂ ማንም ስድብ ፈልጎ አይደለም። ስድባችሁ አያሸማቀቀንም። ከያዝነው እውነት 5 ሰከንድ 5 ሴንቲሜትር ወር ከሴንቲሜትር ያጠረ ነገር ካለ ፍንክቻ አያደርገንም you እና ከዚህ አንፃር ተረዱት። አሁንም ቢሆን ወደ የት ነው የምትጠሩን? ህብስቱ አማናዊ አይደለም አላችሁ እንዲያላችሁ ይሄ ነው ያ ነው እያላችሁ አለ እንዴ ክርክሩ። ስለዚህ ይሄንን ዲፌንድ ማድረግ የሚችል ሰው ካለ ገብቶ ዲፌንድ ያደርግ። ቃል የሚመች ቦታ ከሆንክ ያለው ቀጥል። እሺ አሁን ትራንስፖርት ውስጥ ነው ያለው፣ ግን ደግሞ ከተሰማኝ ለቀጥል ይሰማል። አዎ ይሰማል። እሺ በቅድሚያ ዩካሪስትን ሙሉ በሙሉ ጌታ ሙሉ በሙሉ ኤክስክሉድ ያደረገ ሰው እዚህ ስለሌለ ተነጣጣለ እንደዚህ ተደረገ በዛ ሆነ ጌታን ተናዋረደ ምናምን ሊዱ እንዲያረጋቸው ነው የሚለው ነገር ብዙ የሚያስኬድ አይደለም። እዚህ ነጣጥሎ ምናምን ያወራ ማንም ሰው ምናልባት ወንጌላማኞች ጋር ሌሎቻችሁ ጋር ካለው ባልተናነሰ መልኩ ጌታ እራት ይከበራል። ማንም ሰው በድፍረት የሚወስድ የለም። ማንም ሰው ይሄን ቅድም ብየዋለሁ ይላል። ማንም ሰው በድፍረት የሚወስድ ማንም ሰው እንደው በሱ በኩል ጌታን እንገናኝም ብሎ ትልቅ አድርጎ ምናምን የሚያይተው የለም። እዛ መንገድ አይታለም። ጀስት ሞድ ኦፍ ፕሬዘንት ላይ ቴዎሎጂ የተለያየ እይታ ቢኖር እንኳን ከእናንተ የተለየ እይታ ቢኖር እንኳን ማንም ሰው ያንን ነጥለዋል። አንተ ቤተክርስቲያን ውስጥ እስካለ ህብረት እያደረገ እስከሆነ ድረስ ቫይታል ከሆኑ ፖይንቶች መካከል አንዱ ይሄ ነው። ለምሳሌ ኢንኬሲ ታስቀምጠው ይሄንን
አንደኛ በክርስትናችን ጸንተን የምንኖርበትን ጸጋ እናገኝበታለን፣ እንካፈልበታለን ትላለህ። ሁለተኛ የእውነት በማስተዋል በንስሐ ብንወስደው የኃጢአት ይቅርታ እናገኝበታለን ትላለህ። ሶስተኛው ኢቭን እንደው መንፈሳዊ ህይወታችን ድካም ቢያጋጥመው በተለያዩ አይነት የሙዚቃ ስልቶች መንፈሳዊ ህይወታችንን ማቆም አንችልም፣ በእግሩ ማቆም አንችልም። ነገር ግን ወደ ጌታ እራት በመቅረብ ያንን ጸጋ መቀበል እንችላለን ብላ ታስቀምጣለች። እንደው ስለ ኢሚኬሽን እንኳን ስናወራ ማለት ነው እንደው የሆነ እዚህ ነጣጥሎና የሚያወራ ሰው የለም። ነገር ግን አሁን ወዴት ነው የምትጠሩ ነው ትልቁ ጥያቄ። ለምሳሌ እዚህ እኮ እንደው ወንጌል ላይ የጨመራችሁት ነገር አለ፣ የመረጣችሁት ነገር አለ፣ እንደዚህ ያደረጋችሁት ነገር አለ። ስለዚህ እውነተኛው የወንጌል መልእክት እናንተ ጋር ተገኝቷል ተብሎ ሲነሳ ብዙውን ጊዜ አብሮ የሚነሳ ነገር አለ። እንደውም ገድሉን ተዉት፣ እንትኑንም ተዉት፣ ሌላውንም ነገር ተዉትና ዶግማው ላይ እናውራ ትላላችሁ። በቃ አያችሁ አሁን ወዴት ነው የምትጠሩት ሰው የሚለው ነገር ግልጽ ሆነ ማለት ዶግማ ሲባል ባፕቲዝም እና ዩካሪስት ይመጣል። ስለዚህ ሙግቱ በሙሉ ምን ላይ ያልፋል ይባል ዩካሪስቱ ላይ ያልፋል አለ። ስለዚህ ሞድ ኦፍ ፕሬዘንስ ላይ የተለየ እይታ መኖር ወንጌል አማኞችን አላማኞች ያደርጋል። ለእናንተ ማለት ወንጌል የሚያምኑ ሰዎች አላማኞች ያደርጋል። ወንጌላውያን የማያምኑ ሰዎች ያደርጋል። ክርስቲያን ያልሆኑ ያደርጋል። ኦኬ እስከ ዛሬ ስትሉ የነበራችሁትን ዛሬ ማጣት ፈልጋችሁ ከሆነ ይቅርታ ጠይቃችሁ እጠፉ። ነገር ግን እናንተ ጋር ያለው ነገር እሱ እኛ ደግሞ ስናወራ የምናወራው የመጀመሪያ ዩካሪስቱ ላይ ቢሆን የወንጌል አማኞች የዩካሪስቲክ ቴዎሎጂ ከመቃወም በፊት ዩካሪስትን ሊያቃልል የሚችል ነገር እናንተው ጋር አለ። ይህ እንዳስቀመጠችው ማለት ነው። የሆነ ታሪክን በመስማት ኦኬ ያንን ጌታ ጋርና እንደ መቀበል ይቆጠራል ያልነው እኛ አይደለም። የሆነ ታሪክ ሰምተን በጭራሽ ስብከት ሰምተን የሆነ ነገር አድርገን አምልከን ምናምን በጭራሽ የጌታ እራትን በእሱ አንታ ኑ ቸርች ኑ ቤተክርስቲያንና ተመልከቱ የጌታ እራትን በምንም አይነት አምልኮ በየትኛውም አይነት መልኩ በየትኛውም አይነት ሁኔታ ልንተካው አንችልም። የጌታ እራት የራሱ የሆነ የተከለ ስፍራ አለ። ኦኬ እዚህ የሆነ ታሪክ በመስማት ከሱ ጋር የሚመጣጠንን ውጤት እንደሚያስገኝ የነገራችሁን እናንተ ናችሁ። ኦኬ ታሪክ በመስማት የሆነ ታምር በመስማት ስጋው ደግሞ እንደተቀበለ መቆጠር የሚባል ነገር ያለው እናንተ ጋር ነው። ማነው ተቃውሞ? እስቲ ኑ ተቃውሙት። መጀመሪያ እሱን ተቃውሙት። ያው ኑጋም ቻሌንጅ ኑጋው ተቃውሙት። ልክ አይደለም፣ ተሳስቷል። አዎ እንደውም የሰይጣን መባለር ካለበት እሱ ነው መባል ያለበት ብላችሁ ጀምሩ እስቲ። ስለዚህ የጌታ ራስን ያቃለለ ማን ነው ለሚለው ጥያቄ ቢሆን ኦልሬዲ ሲምፕሊ መልሱ ልዩ ማግኘት እንችላለን ብዬ አስባለሁ። ሶ ያነሳቻቸውን አርጊውመንቶች ያነሳቻቸውን ቻሌንጅ አንድ ሰው ይሞግታል። ኮሜንት እያየሁ ማንም አይሞግትም። አላከበርሽም እንዴ ትብስታ እንዴ እኛ አይደለም ያለው ጳውሎስ ነው ያለው እንዴ እንጀራ በበላችሁ ጊዜ ያነሳል እንዴ በሉት አቅልለዋል በሉት። ስለዚህ ይሄ እንደው ዝም ብሎ በቃ ስሜታችሁን ዝም ብሎ እናንተ ጋር የተሰማችሁ ስሜት ተመለሰ ወገኖች በጣም የምንወዳችሁ ምንም የሚያመጣው ነገር የለም። ታዲያ ግን እኛ ወደ ምን እንጠራቸዋለን ሲባል እንግዲህ ቅድም አስቀምጫለሁ። የፓሪስ ቴዎሎጂ በቪው የተለየ ነገር ቢኖረው እንኳን አለው ኦፍ ኮርስ ቢኖረው እንኳን ማንም ሰው ከቤተ ክርስቲያን ነጥሎ ሊመለከተው በምንም አይነት ነው። ሰው ቤተ ክርስቲያን ውስጥ እስካለ ድረስ አልወስድም ማለት አይችልም። እሱ ብቻ አይደለም፣ በሱ ውስጥ ከእግዚአብሔር ጋር መነካካት የሚባል ነገር ነው። ወደ እግዚአብሔር መቅረብ የሚባል ነገር ነው። ከእግዚአብሔር ጋር መገናኘት የሚባል ነገር። ስለዚህ ይሄ ኮምፕሊትሊ የሚያምን ሰው ሊያደርገው የሚገባው ነገር። በህይወት እየኖረ ያለ ሰው አይተነፍስም፣ ሳይተነፍስ በህይወት መኖር ይችላል እንደማይባል ልክ በጌታ የሆነ ሰው ክርስቲያን የሆነ ሰው በምንም መልኩ የጌታ እራትን ሳይወስድ ይኖራል አይባል። ኦኬ በኤክሰፕሽናል ኬዝ ምናምን አንደው በማስልበት ሁኔታ ካልተፈጠረ በስተቀር ወይ ሩቅ ሆኖ ከህብረት ሩቅ ሆኖ ሌላ ሀገር ሆኖ ሳምቲንግ ላይክ ዳት እንደዛ ሆኖ ለመውሰድ ግን ካላደረገ በስተቀር ማንም ሰው በዚህ ሰዓት በዚህ አይነት ሁኔታ እንዲቀር አይበረታታም። አሁንም የኔን በቤተክርስቲያን ጋብዛችሁ የሚፊንሲ ያለው ቤተክርስቲያን የዛ ቀን የታመሙ ሰዎች ራሳቸው ተደግፈው ይመጣሉ፣ በዊልቸር ይመጣሉ። አይታችኋል? ለምን ሲባል እዛ ውስጥ አንድ ነገር አለ፣ ከእግዚአብሔር ጋር መገናኘት የሚባል ነገር አለ ተብሎ ስለሚታመን ማለት ነው። ማንም እዚህ የሚያቀል ሰው የለም። እሱ ዘግተን ነው የምንጀምረው። ግን እስቲ እንጥራችሁ። አሁን እኛን ስንጠራችሁ እንዴት መሰላችሁ? እንጠራችሁ
የተቀላቀለ ነገር አለ። የተቀላቀለ ነገር አለ። ከእውነተኛው የወንጌል መልእክት ያፈነገጡ የወንጌል ሀሳቦች አሉ። ሐሰተኛ ወንጌል እንዳስቀመጠችው ሊዱ በእንትኗ ላይ በጽሁፏ ላይ እንዳስቀመጠችው በሆኑ ሰዎች በኩል የሚገባ በዚህ ኪዳን ላይ የሚደረግ ሌላ ኪዳናት በክርስቶስ ቀጥታ ወደ እግዚአብሔር መግባት የሚባለው ነገር ተረስቶ በቀጥታ በሌሎች ወደ ክርስቶስ መግባት የሚባል ነገር አለ። የለም ካላችሁ እኮ ችግር የለውም፣ ግቡና አውራበት፣ ምንም የሚያሳፍር ነገር የለም። እነዚህን ተዋቸውና በቀጥታ በክርስቶስ ወደ እግዚአብሔር ኑ፣ በቀጥታ በክርስቶስ። እስቲ ይህን የወንጌል መልእክት ትቀበሉታላችሁ? ትቀበሉታላችሁ? አትቀበሉትም? የምትቀበሉት ከሆነ ጥሩ አሪፍ፣ አትቀበሉትም። ለምን ሲባል እነዛን ኪዳናት መጣላት ከዚህ በፊት እንደውም ቪዲዮ ሰራበታለሁ ብያለሁ። ገድላትን አለመቀበል ይቻላል የሚባል ነገር ነው። እንደውም ዶግማውን ከተቀበልክ እንግዲህ ምትራቱ መሆኑ ነው ማለት ምትራቱ ዶግማውን ከተቀበልክ ሌላው ነገር ችግር የለም የሚባል ነገር ነበር። በቃ ዶግማው ላይ የሚባለው ለዛ ነበር። ከዛ አንድ ወንድማችን አንድ ነገር አነሳ። አንዳንድ ነገሮች ቢስተካከሉ አለ ሊዱ አንዳንድ ነገሮች ቢስተካከሉ እንመለሳለን ምናምን አለ ማለት ነው ወንድማችን ሳለ። ከዛ በኋላ አንድ ወንድማችን ለሱ ቪዲዮ ሰራ። ቪዲዮ አልሰራም፣ ላይቭ ገብቶ ተናገረ። ምን አለ? አንተ ትቀራለህ እንጂ እነሱ አይስተካከሉ። የለም አይታችኋል፣ ዶግማ የምትሉት ፌክ ነው ማለት ነው። ለምን ሲባል እነዚህን ከወንጌል ውጭ ሊያደርጓችሁ የሚችሉ ሐሰተኛ የሆኑ ኪዳናት እነሱን ትታችሁ በጭራሽ በዶግማ ብቻ ዶግማ ባላችሁት ነገር ብቻ ኦፍኮርስ የዶግማ ሊስት የላችሁም፣ ግን ዶግማ ባላችሁት ነገር ብቻ ልትኖሯት አችም በዛ መንገድ ልትኖሯት እናውቃለን። ስለዚህ የኛ የወንጌል መልእክት ከሌሎች ሁሉ ተነጣጥሎ በክርስቶስ በኩል ወደ እግዚአብሔር መቅረብን ብቻ እሱን ብቻ እስቲ ገንዘብ አድርጎ በቃ የኛ የወንጌል መልእክት ይኸው ስለ ክርስቶስ አሁን እናስበኩን እስቲ ነውና እናንተ እኛም ከወንጌል ውጭ ናችሁ ካላችሁ ምን እናስበኩን? ስለምንድን ነው የምትሰብኩት? መጀመሪያ የምትሰብኩት ስለ ፈቃዱ እና ከወንጌል ውጭ ናቸው ብላችሁ አስባችሁ ወንጌል ውስጥ ናቸው ብላችሁ አይደለም፣ ከወንጌል ውጭ ናችሁ ብላችሁ አስባችሁ ነው እሱን የምትሰብኩት። ኦኬ። ስለዚህ ቤተክርስቲያን ብትመጡ የጌታ እራት ላይ እንደውም ሲቆየ እኔ ስብከታቶች ላግላቸው መሰለኝ የጌታ እራት ላይ የሚሰበኩ ብዙ ስብከቶች አሉ። እንደውም ሰው ወደዚህ መቅረብ እንዳለበት ራሱን መርምሮ እንዴት ብሎ መቅረብ እንዳለበት የሚሰጡ ብዙ ትምህርቶች አሉ። ስለ ጥቅሞቹ የሚሰጡ ብዙ ትምህርቶች አሉ። ብዙ መጽሐፍት ስለ ሳክራመንት ተጽፈዋል። ብዙ መጽሐፍት ስለ ጥምቀት ተጽፈዋል። ስለ ጌታ እራት ተጽፈዋል። ኦኬ፣ በጣም ብዙ ተጽፏል። ለምን ቤት ውስጥ ያሉ ሰዎች እንዴት አድርገው እነዚህን በክብር መያዝ እንደሚችሉ እንዴት አድርገው ሊኖሩባቸው እንደሚገባ ስለሚታይ ማለት ነው። ምክንያቱም ቤተክርስቲያን አይደንቲፋይ ያደረጓት እንደ ቤተክርስቲያን ከሌሎች ነገሮች ውጭ አይደንቲፋይ ያደረጓት ለሱ የሚያምኑ ሰዎች ራሳቸውን አይደንቲፋይ የሚያደርጉባቸው ሳክራመንቶችን መጨመር ማለት ቤተክርስቲያን እንደ ቤተክርስቲያን አይደንቲፋይ የሚያደርጓት የመጀመሪያዎቹ በኢየሱስ አምኖ የመኖር ጉዳይ ነው። ሁለተኛዎቹ ኢሴንሻሊ የሆኑ ዶክትሪኖች ናቸው። ሶስተኛዎቹ ደግሞ ሳክራመንቶች ናቸው። የጌታ እራትን እንደሌለ በቃ ምንም እንደማይገባ መውሰድ እንደማይገባ የምትቆጥር ቦታ ቤተክርስቲያን አትባልም። ቦታ ነው ያልኩት አይታችኋል። የራሱ ቤተክርስቲያን አትባልም። ሳክራመንትን ኮምፕሊትሊ አያስፈልጉም ብላ ኢግኖር የምታደርግ የምታገል ወይም ደግሞ በቃ ምንም ዋጋ እንደሌላቸው አርጋ የምትሰብክ ቤተክርስቲያን አትባልም። ለምን ሲባል እነዚህ ቸርችን አይደንቲፋይ ያደረጉ ነገሮች ናቸው፣ ግን ውስጥ ላይ ሰዎች የሚነገሩ እንጂ አስቀድሞውኑ ኧረ እነዚህ አማኞች አይደሉም እንዳሉ እንደሚባሉ ሰዎች የሚነገሩ ነገሮች አይደሉም። ስለዚህ እኛ አማኞች ከሆነ ንገሩ። አይ አማኞች አይደላችሁም ካላችሁ ደግሞ ሊሰብኩን የሚገባው ሳክራመንትን አይደለም። አስቀድሞ በመጀመሪያ እሱን በማመን መዳን የሚቻልበትን ጥበብ የሚሰጡ መጽሐፍት ተባለ እንጂ ሳክራመንቶችን በማመን መዳን ነው። ስለዚህ ሳክራመንቶችን እየነጠልናቸው ሳይሆን ለማያምን ሰው የምትሰብኩት ወንጌል ነው። ይኸው ግቡና አሁን እናንተ እኛን አያምኑም ብላችሁ ስለምታምኑ ግቡና ንገሩ ምን እንደሆነ ማለት ነው። አሁን ራሱ በጊዜው ቅድም ሲያወራ የነበረው ልጅ ኢንቫይት አድርጌዋለሁ ተቋርጦበት ከሆነ የወጣው ግን ቃሌ ስላልሰማሁ ነው። እነሱ አይቀየሩም አንተ እዛ ትቀራለህ እንጂ እነሱ አይቀየሩም። አልገባኝም እሱ ፖይንት። ከቅዱሳን ጋር ህብረት አይቀርም፣ አንተ ትቀራታለህ። which means አይስተካከልም። ይስተካከል የምትለው ነገር አይስተካከልም ነው ፖይንት። ኦኬ። ስለዚህ ምንም አሁን ላይክ የሆነ የተለጠጠ ነገር ቢኖርም ዶግማቲክ ኢሹዎቹን ራሱ ካንስል የሚያደርግ ነገር ሀሳብ ቢኖርም እነሱ ነገሮች አይስተካከሉም። ያ ሳሚ እኮ ሁሉም ነገር ይቀር አይደለም ሲጀመር እኮ አይ ያለው እኮ እንደው እጣኑ ራሱ ይናፍቀኛል አይደሻል። እጣኑ ጋር ራሱ
ችግር የለበትም። ሲጀመር የሚናፍቀው ነገር ነው። ስለዚህ ሁሉም ነገር ይወጣ ከዛ ውስጥ ሳይሆን ኮምፕሊትሊ ያለ የነበረው ነገር እነዚህ የተጨመሩ ነገሮች መውጣት አለባቸው፣ ወይ ደግሞ ወንጌል ላይ ተደራቢውን የገቡ የተቀላቀሉ ነገሮች መውጣት አለባቸው። ወንድማችን ገብታ ያለው ነገር ምንድነው? እንተ ትቀራታለህ፣ አንተ አትምጣ እንጂ ለአንተ ብለው የሚተካከል ነገር የለም ማለት ሌሎችም ጨምረዋል። ሶስት ሰዎች አየሁ በዚህ ጉዳይ ላይ ማለት ነው። ሰው የፖይንቱ ምን እንደሆነ ግልጽ ነው ማለት ነው። ያ ሲጀመር እኔ ቲክቶክ ከጀመርኩ ጊዜ ጀምሮ ወይ ኢግኖር አድርጉት ወይ ስክሮል አድርጉ ወይ ተዉት ላይክ አለ ግን እንደሌለ ቁጠሩት ነው እንጂ የተስተካከለ ነገር አላውቅም። ላይክ እኔ እንጃ። ኮሬክት ሚ ኢፍ አይም ሮንግ። አይ ዶግማ አይደለም። እነሱን ሳትቀበል መኖር ትችላለህ እኮ በወሬ ደረጃ ሳትቀበል ማለት ሲባል ግን it will be part of the church አለመቀበል መብት ነው ግን it will be part of the church። አሁን እኔ ቤተክርስቲያኔ ውስጥ የተጻፈ መጽሐፍ አለ። ቤተክርስቲያኔ አጽድቃው ማህተም አትማበት ምናምን ጽፋ አስቀምጣለች። ግን እሱን አለመቀበል ትችላለሽ፣ ግን ከነሱ ጋር ህብረት እያደረግሽ መቀጠል ትችላለሽ ማለት ነው። ያ ግን አሁን እየተባለ ያለው ግን የተለየ ነገር ነው። አሁን ግን እየተባለ ያለው በፊት እንደዛ በቃ ሳትቀበለው ማለት ነው ብለህ መቀጠል ትችላለህ ነበር። አሁን ግን አንተ ትቀራታለህ ነው። ቀጥሎ የመጣው ቪዲዮ አንተ ትቀራታለህ ነው። ኦኬ አይ ትንሽ ስላልገባኝ ነው፣ አብራራልን ቃል። ባጭሩ ምንድነው ለምሳሌ ኢንቮኬሽንን እናንሳ። ኢንቮኬሽንን ስናነሳ ኢንቮኬሽንን እኛ ስትሪክትሊ እንቃወማለን፣ ኮምፕሊትሊ የምንቃወመው። ለእኔ አሁን ኢንቮኬሽን ዲል ብሬከር ነው። ሶ ምንም እንትን አይደለም። ይሄ ለኔ አሁን አተ ክርስቲያን በቃ እንትን አድርግበት ምናምን ብትይ አተደረገበት ብትይ ተደራደርበት። አሁን ታሚ እያወራ ያለው ነገር ነው ኢንቮኬሽን ነው አንዱ እያወራ ያለው። ያኛው ወንድማችን ደግሞ ከቅዱሳን ጋር ህብረት ነው እኮ። ስለዚህ ቅዱሳን ያልካቸውን ከምንተዋቸው አለ which means is implying invocation ማለት እነሱን ተው ከምትሉ ይሄንን ተው ከምትሉ በምንም አይነት መልኩ እናንተ ተቀራራላችሁ። ግን ደግሞ ከዚህ በፊት በእነዚህ ጉዳዮች ላይ ግቡ ሲባሉ እነዚህ ምን ነበር ሲባል የነበረው? እስቲ አንቺ ንገሪኝ። በኢንቮኬሽን አተምረሽ ምናምን ግቡ ሲባል ምን ነበረ መልሱ? ዶግማ አይደለም ላይክ አይደለም እንደዛ ነበር የሚባለው። ላይክ ዶግማ አሁን ግን አልቀበልም እነሱን ተውና ልምጣ ብትይ ተቀራያታለሽ አንቺ። ሶ አንተን ቤተክርስቲያን ጆይን ከማድረግ የሚያስቀርህ ነገር ከሆነ why can you not discuss it? እኔ honestly speaking ከውጭ እንደሚያይ ሰው ውይይቶቻችሁን እንደሚያይ ሰው የሚመስለኝ ምንድነው ኖ ይሄ ቶፒክ አያዋጣም፣ በቃ ይሄ ነገር መሻሻል ያለበት ነገር አለው። ስለዚህ ለምን ውጭ አውጥተን እናወራዋለን? ከዛ ይልቅ በቃ ይሄ ዋና ሀሳብ አይደለም እያልን እየሸፋፈንን እንለፈው ነው የሚመስለው። ኢን ፕሌን አማርኛ ነው። እኛ ባነሳ ነው እስካሁን የተገባው $80 ነው። እሱም ተሳስቶ እንጂ ከዛ ውጪ ወየኛ ትምህርቶች ላይ ነው የሚገባው ምናምን እንጂ እነዚህ አይዲያዎች ላይ በጭራሽ አይገባም። አሁን እስካሁን ድረስ መድረኩ ክፍት ነው። ባይዘው ኢንፎኬሽን ላይ ኮንቨነሬሽን እንደነዚህ አይነት ትምህርቶች ላይ እነዚህ አሁን የሚባሉ ኮቨናንትስ ከሌሎች ጋር ያሉ ኪዳናት ላይ እነ ማቴዎስ 10 ተጠቅሰው የሚነገሩ ኪዳናት ነው። ይሄው እስካሁን መድረኩ ክፍት ነው። ስንት ዓመት ሙሉ ይሄ ውይይት ግን እየተደረገ ነው። ስቲል አይደለም ዶግማ አይደለም ከተባለ በኋላ ግን እሺ ዶግማ ካልሆነ በቃ እነሱን ስትተው እኮ በቃ እኛ እኮ ልባችን ክፍት ነው ለቤተክርስቲያን። አይ እናንተ ትቀራላችሁ which means they have equal weight with the dogma, the so-called dogmas. okay ስለዚህ እኩል weight ያለውን ነገር ይዘሽ አይደለም ብሎ መሸሹ ሲምፕሊ የደብል ስታንዳርድ ነው። ሶ የቀደመው ውሸት ነበረ። ዶግማ አይደለም እንደ ችግር የለውም ምናምን ሲባል የነበረው ነገር ውሸት ነበረ ማለት ነው። ያ አይ ቲንክ ኢቭን ዶግማ ባይሆን ራሱ አሁን እኛ ጋር የሚነሱ ነገሮች አሉ አይደለ? ናን ኢሰንሻል ናቸው ብላችሁ የምታስቡት ነገር ግን ከተነሳ አይቀር አድሬስ ታደርጉታላችሁ፣ ትወያዩበታላችሁ። እና ኢቭን እንደው ዶግማም አይደለም እሺ፣ ግን መወያየት ምንድን ነው ችግሩ? አይኖን ገረትን የሆነት ለመናገር ግን እሺ፣ ወደ ዋና ቶፒካችን ስንመለስ ግን እየተባባልን ያለነው ነገር ምንድነው? እስቲ አሁን እሺ እኛ የአቀላቅሎ በክርስቶስ ላይ ተቀላቀል አይደለም ያልነው እነሱ ሊነግሩ የሚችሉት ወንጌል ቃል ምንድነው? ቃሌ አንዴ በጌታ
የጌታ በጣም ውሸት የሚነዙ ሰዎች አሉ። በእርግጥ ለህሊናቸው ተዋቸው። እነ ማዕዚ በጣም የተመላለሳችሁ ስለሆነ አድሬስ ላድርገው ብዬ ነው። ቅድም አዳምም ኦጄ ሆንሽ ምናምን እያለ ነበር። እኔ ኢየሱስ ክርስቶስ ከሰማይ ስጋ ይዞ ወረደ አልወጣኝም አላልኩም። መጽሐፍ ቅዱስ ላይ ግን እንደው በ54ቱ ላንብብላችሁ። ከሰማይ የወረደ ሕያው እንጀራ እኔ ነኝ ብሏል። ዮሐንስ ወንጌል 6:51 ላይ ሄዳችሁ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የሚሰጠው እንጀራ ስጋዬ ነው ያለው። ስለዚህ ከሰማይ የወረደልን ሕያው እንጀራ ኢየሱስ ነው ያልኩት። ቃሉን እንትን ያልኩት። ማዕዚ ከቻልሽ ዝም በያቸው፣ አቴንሽን እየወሰደብኝ ስለሆነ ታያቸው። some people are just determined to misunderstand you። አንተ ወደ አሉ በጣም ነው የሚገርም። አንዳንዴ ባይደው የእውነት ተቆርቆሮ እንዳልሆነ የሚገባኝ ደግሞ አሁን እያልክ ያለው ነገር ራሱ አንተ ያነሳቸው ሀሳቦች በጣም እኮ ከባድ ናቸው። እንደዚህ ያለ እንዴ ይሄ ልክ ኦኬ ዮናስ አስወርጅሃለሁ፣ ማይክ አትክፈት። አንተ ያነሳሃቸውን የቤተ ክርስቲያናቸውን ሀሳብ ስታነሳ they flip the table ጋይስ ከሞን ማስተዋል የማይችል ሰው ይሸወዳል። ችግር የለም ግን ጠረጴዛ አታዙሩ። እናንተም እኮ እንደዚህ አልሽ ምናምን this is በጣም በቃ ማለት ቺፕ ሳይኮሎጂ ነው። ለተነሳው ነገር መልስ ስጡ። አሁን ቃል ለሚያወራው ነገር ለዚህ መልስ ካላችሁ ገብታችሁ አውሩ። ታች ኮመንት ላይ ያላችሁ ደግሞ ክርስቲያኖች፣ ጴንጤዎች፣ ወንጌል አማኞች ደግሞ ልክ ጠረጴዛ ሲያዞሩ ወደ ሀሳቡ መልሷቸው ከቻላችሁ። ቢካዝ ሁሌ ጠረጴዛ እየተዞረ እንደዛ አላለችም ምናምን እያለች ስትሟገት ስላየው ነው። አልኩኝ ብለው ይውሰዱት፣ ታያቸው። ቅድም አዳም አንስቶ አነ ምናምን የሚባልም እየደጋገመ እየጻፈ ነው ያለው። በጣም ሀሳብ የሚሰርቅ ከሆነ ሚዩት አደርጋቸዋለሁ፣ ችግር የለም። ወደኛ ሀሳብ ግን እንመለስ። ላይክ ቀጥል ቃል ሶሪ አላችሁ ተቋርጬ ነው ወይስ ቃል ያለ? ያ you have free will ግን your free will to misrepresent misunderstand people constantly በጣም it's just beyond me honestly speaking። እሺ ቀጥል። እሺ እኔ እዚህ ጋር ማየውልና ሁለተኛ ነው ዛሬ ሳውራ። ግን ፈሪሳውያን አንድ ጊዜ ክርስቶስ አንድ ነገር አላቸው። እሱ ምንድነው? ይህን ቤተ መቅደስ አፍርሱት አላቸውና በ3 ቀን አነሳዋለሁ አላቸው። ከዛ እዛው ሪፕሬዘንት አድርገውታል። እንዴ አንተ ይሄን ቤተ መቅደስ ስንት ዓመት ሙሉ ሲሰራ የኖረ ቤተ መቅደስ አንተ በ3 ቀን ልታነሳው ምናምን አሉት። እሱ ግን ስለ ሰውነት ቤተ መቅደስ ይል ነበር ብሎ ዮሐንስ አለፈ። መጨረሻ ላይ ግን የከሰሱት እንደዚህ ብለው ነው፣ ይህን ቤተ መቅደስ አፍርሼ በ3ኛው ቀን እንደገና አነሳዋለሁ ብለው ነው የከሰሱት። አይተሽዋል? አፍርሱት ነው ያለው እንጂ አፍርሼ አላለም። እሱ ስለ ስቅለቱ እያወራ ነው። ቀጥታ እነሱ ግን አፍርሼ አነሳዋለሁ ነው ብለው የተረጎሙት ማለት ነው። ሶ ጂሰስ ሚስሪፕሬዘንትድ እዛ ቦታ ላይ ማለት ነው። እሱ ብቻ አይደለም። አሁንም እስጢፋኖስን ተመልከች፣ የሰበከውን ስብከት እንዴት አድርገው ለክስ እንዳቀረቡት ማለት ነው። እንደዚህ ብለው ነው ያቀረቡት። ሙሴ ያስተላለፈልን ስርዓት የናዝሬቱ ኢየሱስ መጥቶ ይቀይረዋል፣ ይሄን ስፍራም ያፈርሰዋል ብለው አሁንም ያንኑ ክስ ደግሞ ሲያመጡ ትመለከቻለሽ። እንደነዚህ አይነት ነገሮችን ስታይ ሲምፕሊ በቃ ያ የፈሪሳውያን ሜንታሊቲ ነው ያለው። እንደነዚህ አይነት ሰዎች ጋር ብዙ መመላለሱ አያስፈልግም እንዳልሽ። እነዚህን ኢግኖር አድርጎ እኛ ሐሳቡ ላይ ማተኮርና ጥያቄዎችን እየጠየቅን ነው። ለምሳሌ በቃ በጣም ተጮህበት፣ እንደውም ሰይጣን ይሻላል ማነው ሙስሊም ይሻላል ተባለ፣ ከሰይጣን ነው ተባለ፣ እንዲህ ተባለ። እሺ እንደዛ ከሆነ ይሄውንና ተናገሩ። እንጀራ ከሰማይ የወረድኩ እንጀራ እኔ ነኝ ያለው እኮ ጌታችን ኢየሱስ ነው። የሚበላኝ በሕይወት ይኖራል አለ። እንግዲህ ምን ይደረግሽ? ስለዚህ ይሄ ከሰማይ የወረደ እንጀራ እሱ ከሆነ መቼም ከሰማይ የወረደ እንጀራ ህብስቱ ነው አትሉንም አይደል ወገኖቻችን? ከሰማይ የወረደ እንጀራ ለማ ህብስቱ ከሰማይ የወረደ እንጀራ እኔ ነኝ ብሎ ክርስቶስ እኔ ነኝ ብሎ ከተናገረ እሱ ከሰማይ የወረደ እንጀራ አለቀ። ወደ እውነተኛው እንጀራ እንጠራለን። አዎ ወደ ክርስቶስ እውነተኛው እንጀራ ነው። ሰው ቢያምን የዘላለም ሕይወት ያገኝበታልና እሱ እውነተኛ እንጀራ ነው። ሰው በክርስቶስ ካመነ በኋላ ከዛ በኋላ
ስለ ሳክራመንት በደንብ ነው የሚማረው። ሳክራመንት አልወስድም ቢል በምንም መልኩ አብሮ አይቆይም፣ ከኛ ጋር አብሮ ህብረት አያደርግም። አልጠመቅም ቢል ህብረት አያደርግም። የጌታ እራትም አልወስድም ቢል በቃ ይታይ እምነቴ ይታይ ነው እንጂ የምንለው በጭራሽ እንትን አናደርገውም። ያልሆነ ትክክል ያልሆነ እምነት ላይ እንዳለኝ ፕላይ ስለሚያደርግልን ማለት ነው። ስለዚህ ወገኖቻችን መጀመሪያ እኛ እያወራን ያለነው ወንጌል እየተቀላቀለ ነገር አለ እናንተ ጋር። ምን ኢየሱስን የሸፈነ ነገር አለ፣ ኢየሱስን የሸፈነ ነገር አለ። እንግዲህ ወንድማችን ልደት ብዙ ነገር አቃኝቶናልና አንድ ያስቃኘን ነገር ህዝቡ እኮ ተአምረ ማርያም ወደ ውዳሴ ማርያም እና መጽሐፍ ቅዱስን ለይቶ እንኳን አያውቅም። ይኸው እኮ በእናንተው ሰው እኮ ያየነው ቪዲዮ ነው። ስለዚህማ ወደ ክርስቶስ ኑ፣ ክርስቶስን ተቀበሉት፣ ኢየሱስን ተቀበሉት። መጀመሪያ እሱን የነፍሳችሁ አዳኝ ያደርጉት። ሌሎች ኪዳናት ይቅሩ። ኦኬ፣ በእንትና በኩል ይሄን ያህል ኪዳን፣ በከሌ በኩል ይሄን ያህል ኪዳን፣ ወደ እንትና ጸልዮ በእንትና በኩል ወደ ኢየሱስ የለም። ሰው በክርስቶስ በኩል ወደ እግዚአብሔር የመቅረብ ሙሉ መብት ተሰጥቶታል። ከዛ በተረፈ ግን በከሌ በኩል ወደ ክርስቶስ ቀርባችሁ ከዛ ደግሞ ከክርስቶስ ወደዛ የምትሄዱበት አካሄድ ማንም አልፈቀደም። እሱ መጽሐፍ ቅዱስ አጌንስቲት ነው የሚያወራው። ኦኬ፣ ማቴዎስ 10:41ን ጠቅሳችሁ እንደዚህ ትላላችሁ። ማቴዎስ 10:41 ላይ ቤተክርስቲያናችን የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ሥርዓት፣ አምልኮ፣ ስነ ሕይወት ግንኙነት 18ቱ ሊቃውንት የጻፉት መጽሐፍ፣ 2 ፓትርያርኮች ያለፉትም ያሁኑ ኮሜንት ያደረጉበት መጽሐፍ ላይ የቤተክርስቲያናችን እምነትና ሥርዓት አምልኮ እዚህ ላይ የተቀመጠው ነው። ስለ አንድነት ቢወራ እንኳን ይሄ በተጠበቀ መልኩ ነው ብለው ያስቀመጡበት በዚህ ደረጃ ውይይት የሰጡት መጽሐፍ ላይ ምን አድርገው ነው የሚያስቀምጡት? እንደዚህ ብለው ያስቀምጡት። ማቴዎስ ምዕራፍ 10:41 ላይ ማለት ነው ያለውን ሐሳብ ይሄንን በደቀ መዝሙር ስም ቀዝቃዛ ውሃ የሚያጠጣ የሚለውን ሐሳብ በቅዱሳን ስም የሚደረግ ነገር ቅዱሳን ኪዳን ስለተሰጣቸው በእነሱ ኪዳንና በኩል የእነሱን አማላጅነት ማግኘት እንደሚቻል የሚያሳይ ብለው አስቀምጠዋል። አይታችሁታል። ስለዚህማ ወደ ክርስቶስ የሚገባበትን መንገድ አደባባይ እያዞሯችሁ ነው ያሉት። ወይ ዋይ አደባባይ መዞር ክርስቶስ ቀጥታ ወደ እግዚአብሔር መግባት እያለ ወይ ለምንድን ነው አደባባይ መዞረው? ለምንድን ነው በእንትና በኩል ገና ኪዳን ተቀበለው? አዲሱን ኪዳን እያስረጃችሁት ነው። ሌላ ኪዳን አለ ባላችሁበት ቅጽበት፣ ለፍጡራን የተሰጠ ኪዳን አለ ባላችሁበት ቅጽበት፣ ለቅዱሳን የተሰጠ ኪዳን አለ ባላችሁበት ቅጽበት፣ በዛ ቅጽበት አዲሱን ኪዳን ታስረጁታላችሁ። አዲሱ ኪዳን ስለ ኢየሱስ ነው። ስለ ኢየሱስ በተሰበከበት ወደ ክርስቶስ የሚገባበት ሌላ መንገድ ሊነገር አይችልም። ኦኬ፣ ሌላ ወደ ክርስቶስ መድረሻ አቅጣጫ ሊነገር አይችልም። ሌላ ለፍጡራን የተሰጠ ኪዳን ሊነገር አይችልም። አዲሱ ኪዳን እግዚአብሔር ለመጨረሻ ጊዜ የተናገረው ንግግር፣ ከዚህ ንግግሩ በላይ ሰዎች እንዲገባቸውና ተረድተው እንዲኖሩበት የሚናገረው ንግግር እግዚአብሔር የለውም። ስለዚህ ነው ድጋሚ ያለ ኃጢአት ደግሞ ይገለጥላቸዋል ተብሎ ስለ ክርስቶስ የተነገረው። ድጋሚ ይገለጥና በሱ የሚያምኑትን ሁሉ ይወስዳቸዋል። ምን ያደረጉትን? ይሄን የእግዚአብሔርን የመጨረሻ ንግግር ተረድተው ከኃጢአት ነፃ የሆኑትን፣ ከኃጢአት የወጡትን። ኦኬ፣ ስለዚህ ወንጌል ስለ ልጁ ነው። የሮሜ መልእክት ላይ ስንመለከት በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ብሎ ያስቀምጠዋል። እኛ ምን እናርግሽ? ቃሉ ነው ያለው። ሐዋርያው ጳውሎስ ለጢሞቴዎስ በወንጌል እንደምሰብከው ጌታ ኢየሱስ ክርስቶስን እሱ ላይ የተሰቀለውን አስብ ብሎ ይናገራል። እሺ ምን እናድርግ? ወንጌል ስለምንድን ነው? መጽሐፉ ራሱ ወንጌል ምንድን ነው አለ ቢባል ይኸው ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት ጌታ ኢየሱስ ክርስቶስን በማወቅ እሱን በማመን የዘላለም ሕይወት የሚገኝበትን ጥበብ ሊሰጡ የሚችሉትን መጽሐፍ አውቀሃል። መዳን የሚቻልበትን ጥበብ የሚሰጡን መጽሐፍ ተብሎ ያስቀምጣል። ስለዚህማ ወንጌል ስለ ልጁ ነው። ልጁን በማመን መዳን ነው። ልጁን በማወቅ መዳን ነው። በልጁ የዘላለም ሕይወት የማግኘት ጉዳይ ነው። ከዛ ግን ዩካሪስትን እናገላለን። ኧረ በጭራሽ አናገልም። ዩካሪስት ምን እናደርገዋለን? የቤተ ክርስቲያን ሴንሲቲቭ አካል እናደርገዋለን። እንዴ ለቤተ ክርስቲያን የተሰጠ ጉዳይ ነው። ክርስቶስን የምንገናኝበት ነው። ከእግዚአብሔር ጋር የምንነካካበት ነው። ከጌታ ጋር የምንገናኝበት ነው እንጂ በምንም አይነት መልኩ ከዩካሪስትን ነጥለን ከመንፈሳዊ ሕይወታችን የምናይበትና ሲመቸን የምንወስደው ዳቦ የምናደርገው ነገር አይደለም። ህብስቱ ከጌታ ስጋ ጋር ህብረት ያለው፣ ወይኑ ከጌታ ደም ጋር ህብረት ያለው which means ክርስቶስን እንዳገኘን ያህል ነው ያንን ህብስት የምንወስደው። ከክርስቶስ ጋር እንደተነካካን ያህል ያንን ህብስት የምንወስደው። በጭራሽ ነጥለን አንመለከተው። በዛ ደረጃ የሚነገር ነገር ነው። ነገር ግን ሰዎችን ኑ ከኛ ጋር የጌታ እራት ተቀበሉ ብለን በጭራሽ አንጠራቸዋለን። ኑ ወደ ኢየሱስ ክርስቶስ የዘላለም ሕይወት አግኙና ዳኑ ብለን እንጠራቸዋለን። ሰውየው የጌታ እራት ከመውሰዱ በፊት በዚህ እምነቱ ብቻ ይድናል።
ለዚህ ሰውየው ወደ ጌታ እራት ከመድረሱ በፊት በዚህ እምነቱ ብቻ ይድናል። ስለዚህ አሁን በህይወት ያለ ሰው ልክ እንደሚተነፍሰው በህይወት ያለ ሰው መተንፈሱ ግድ እንደሆነ ሁሉ የዳነው ሰውዬም ከዛ በኋላ ለቤተ ክርስቲያን በተሰጡ በእነዚህ ትእዛዛት ኢንጆይ ያደርጋል። ኦኬ። ስለዚህ የኛ ወንጌል ወደ ኢየሱስ ቅረቡ፣ የተቀላቀለውን ነገር አስወጡ፣ ከመካከላችሁ አስወግዱ። ኦኬ። የማርያም ባሪያዎች ለመሆን እንሽቀዳደም፣ ያላችሁትን አውጡት፣ መጀመሪያ እሱን አውግዙት ነው እያለን ያለ ነው። ኦኬ። መጀመሪያ እሱን አውግዙት፣ አውጡት። እሱን ከምንም በፊት ማስወገድ ይቀላል። እኛ ጋር በሞድ ኦፍ ፕሬዘንስ በጌታ እራት ሞድ ኦፍ ፕሬዘንስ ከመከራከር በፊት እነዚህ ማውጣት ይቀላል። ስጋ ወደሙን እንደ መብላት ይቆጠራል ተአምራን በመስማት የሚለውን ማስወገድ በጣም የመጀመሪያው እርምጃ መሆን አለበት። ኦኬ። የሆነ ተአምር በመስማት ፈጥሮም ሊሆን የማይችል ሊሆን የሚችል የማናውቀው አንዳንዱ ኦፍ ኮርስ ያልተፈጠረ እንደዚህ አይነቱን ታሪክ በመስማት የጌታ እራትን ኢኩቮኬት ያደረግነው እኛ አይደለም። ኧረ ስለ እግዚአብሔር የጌታ እራትን በዛ ደረጃ ኢኩቮኬት ያደረግነው በጭራሽ እኛ አይደለም። በጭራሽ እናንተ ናችሁ። የሆነ ነገር በመስማት የሆነ ነገር በማድመጥ የጌታ እራት ሊተካ በጭራሽ አይችልም። እኛ ጋር የጌታ እራት በምንም ነገር ሊተካ የማይችል ነገር ነው። በምንም አትተኩትም። በሞቀ ሙዚቃ አትተኩትም። በሆነ ጸሎት አትተኩትም። በምንም አትተኩትም። እናንተ ጋር ግን እሱን የተካ ሰነድ አለ። መቼ አወገዛችሁትና ነው? መቼ እሱን ከሰይጣን ነው አላችሁትና ነው? መቼ ከአንተ ሙስሊም ይሻላል አላችሁትና ነው? ኦኬ። ስለዚህ እንደነዚህ አይነት ሌሎችን ባዕድ የሆኑ ነገሮችን ሳታስወጡ አሁን እዚህ መጥቶ መጨፈሩ ብዙ የሚያስኬድ አይደለም። ግን እሺ ካላችሁ ግን እንደዚህ የምትሉ ሰዎች ካላችሁ ግን ኑና ወንጌል ስበኩልኝ። ይሄ ወንጌል ሰበክናችሁ፣ የተቀላቀለው ነገር አውጡት ከመካከላችሁ። መዳን በክርስቶስ በማመን ብቻና ብቻ ነው። ባዕድ ኪዳናትን አውጡ፣ አደገኛ የሆኑ ነገሮችን አውጡ ከመካከላችሁ። በክርስቶስ በኩል ወደ እግዚአብሔር መቅረብ ያለ በቅዱሳን በኩል መጀመሪያ ወደ ክርስቶስ ከዛ ወደ እግዚአብሔር የሚባል ነገር የለም። አውጡት። ሰው በክርስቶስ በማመን የዘላለም ሕይወት ያገኛል የሚለው የታመነ ቃል አለ። እሺ እኛ ወንጌል በትክክል ሊገባችሁ ይገባል ስንል ይሄን ሰበክን። አሁን ኑና እስቲ እናንተ ደግሞ ሊገባችሁ ይገባል የምትሉትን ወንጌል ነገር አሁን ሊዱን የምትቃወሙት ዩካሪስትን ካላስገባችሁ ምስራትን ካላስገባችሁ ብቻ ነው አሁን ሊዱን መቃወም የምትችሉት ማለት ነው። ካልሆነማ እኛ ዩካሪስትን አቅለለን ባላየ ነው እናንተን በዚህ ደረጃ በሞገስ ነው ነገር እንዲያረግሽ እንዲያረጋችሁ ማለት ምን ይጠቅማል? ልክ ኢየሱስን ይሄን ቤተ መቅደስ አፍርሼ ብሏል እንዳሉት ነው። ልክ እስጢፋኖስን ጌታ መጥቶ ይሄን ያፈርሳል ብሏል ብሎ እንደከሰሱት ነው። የፈሪሳውያን ክስ ነው የሚሆንባችሁና ክሱን ትታችሁት ምግቱን ተቀበሉ። ይኸው አሁን ቻሌንጁን ተቀበሉ። ቴንክ ዩ ተባረኩ። በጣም አሪፍ ፖይንት። ያው if there is anyone that like ይሄ ኦፕን መድረክ ነው። ዝም ብለን we're not going to appeal to emotion በስማ ማቃለላችሁ ምናምን ብላችሁ የሚቀር ነገር አይደለም። ከዛ ደግሞ እናንተም ሲደክማችሁ አቁሙ። ኦኬ እነዚህ ሰዎች ኢዚሊ ማኒፑሌት አይደረጉም፣ በኢሞሽን አይታለሉም። እውነታውን thank you ታታስቂ እውነታውን በቃ እንነጋገር፣ እውነት ለመናገር። ከዛ ደግሞ እውነት በኢሞሽን ከሆነ በቃ ቃለላችሁ ምናምን ከሆነ አሁን ቃል ያለውን ያህል ዛሬ ገና ስሰማ ነው። ይሄ ለምንድን ያለው ለማርያም አሁን መጨረሻ ላይ ያልከው ቃል አምሮን ሰምቶ ይሄድ። አይ ኖ እሱንማ አውቀዋለሁ። እሱን ባይ ዘ ዌይ የማርያም ባሪያዎች ለመሆን እንሽቀዳደም። ያው አስቻለ እኔ መንገድ ላይ ስለሆንኩኝ አጠገቡ ካለ ያስተኝሻል። አይ ቲንክ አንዳንድ ኢቭን በቃ እኛ ላይትሊ ስለምናወራው ነው እንጂ እንደዚህ አይነት ነገሮች ሞር ሊያስቆጣችሁ ይገባል። ዳን አሰይንግ እናንተ የምትጠሩን ወደ ህብስቱ ነው ስንል ሊያስቆጣችሁ አይገባም። ሊያስቆጣችሁ የሚገባው እኮ በቃ ህብስቱንም ሪፕሌስ የሚያደርግ ብዙ ነገሮች አሉ። አብሯቸው አቅፋቸው የያዛችሁት ነገርና ያ ነገር ይሄ ልክ አይደለም የሚሉ ሰዎች ይሻሉኛል ከነሱ ጋር ባወራ እና አስቼ ዌልካም ብራዘር፣ እንዴት ነው ማውራት ከቻልክ ወደ እንትን ላንተ ልስጥህድ። ያው እያወራን ያለነውን ነገር ሪቫይዝ ማድረግ ይችላል። እሺ ሰላም ብያለሁ። ቆይ እስኪ ልስማ እንጂ ጨረፍታ ሰምቼ ነበረ እንደዚህ ብላ እንደዚህ እያሏት ነው ብለውን
በዛው ነው የገባሁት። እስቲ ልስማ ወይም ደግሞ ትንሽ ነገር በሌላ ስልክ እያየሁት ነው። እሺ ኦኬ። አይ ነው ሀሳቡ ምንድነው? እኔም ፖስት አድርጌያለሁ። በእርግጥ አሁንም እዚህ የሚያቀሳስሩትን በእርግጥ አየም ነው አሁን አብርሃም የምትባለው ሰውዬ ጌታ እንደው ይርዳ። እንደዚህ ማቀሳሰር፣ አንዱን ከአንዱ ጋር ማጋጨት ምናምን እውነት ሰይጣን ነው የሚቀናባችሁ። ባይዘው ምንም መቼስ ለዚህ ውሸታችሁ የሚጠብቃችሁ አክሊል የለም እና ምንም የነካሁት ዶክትሪን የለም። አማናዊ አይደለም ተደርጎ የተፖሰተው። ስለዚህ ለዛ መልስ ሰጥቻለሁ እና እዛ ላይ ምንም አይነት ዶክትሪናል ምንድን ይባለው ክላሽ ያደረገ ነገር የለም። ግን ማለት እስከ መቼ ነው በእኛ የምትደበቁት? የእናንተን ነገር ያነሳነውን ነገር ለምን አትመልሱም ነው። አሁን ለምሳሌ ቃሌ አሁን ያወራው ለመጀመሪያ ጊዜ ነው የሰማሁት። የተአምረ ማርያምን አይደለም። ተአምረ ማርያምን ሕያው እግዚአብሔር ምስክሬ ነው። እኔ ኦርቶዶክስ ቤተሰቦች አሉኝ። በጣም መወዳት ካዝናለች። እሷ ካልሄድን ብላኝ የአክስቴ ልጆች ምናምን ጋር ከልጆችም ጭምር ጋር ሄጄ ተአምረ ማርያምን ሙሉ ለሙሉ ሰምቼ ነው የወጣሁት። ህፃናቶች እዛ ቁጭ ብለው ሰምተው ነው የወጡት። እንዲያውም ተአምረ ማርያም መሆኑን ራሱ ያወቅኩት እነዚህ ነገሮች ሲነበቡ ስሰማ ነው። አውደ ምሕረቱ ላይ የለም እንድትሉኝ አትችሉም። it's part of the church. if it's part of the church either you have to explain ወይ ማብራራት ነው የሚጠበቅብን እንደዚህ እንደነዘ ማርያም እንደሚያብራሩት ወይም ደግሞ እንጂ መካድ በቃ ስክሮል አድርጉት ለፉት አታንብቡት ስለተባለ ብቻ የለም ማለት አይደለም። እግዚአብሔር ያውቃል። ስለዚህ እነዚህ ነገሮችን አንድም ቀን ቻሌንጅ ያላደረጋችሁ ሰዎች ገና ለገና አሁን ላይ ህብስቱን አቃለለች ምናምን ማለት ኢሞሽን ላይክ አፒል ቱ ኢሞሽን አይሆንም ወይ? የእውነት ህብስቱን የጌታ እራትን ቁርባንን አቃልዬ ከሆነ እናንተ ቁርባንን ያቃለለባችሁ ትምህርታችሁ ላይ ምን ትላላችሁ ነው። ይሄ ነው ውይይታችን። አስቺ በተወሰነ መንገድ ያ በጣም ጥሩ ነው። ዳንዬ ይሄድና እኔም እሄዳለሁ። እዚች ላይ አንድ ሪማርክ ብቻ ለመስጠት ነውና ህብስት አይባልም ስጋ ነው የሚባለው ይመስለኛል። ሙግታቸው ከምራችሁ ነው? እንደዛ የምትሉ ሰዎች ከምራችሁ ነው? ጳውሎስን ምን ልትሉት ነው? በኛ ቆሮንቶስ ምዕራፍ 11 ላይ ይህን ህብስት በበላችሁ ጊዜ ሁሉ ይህን እንጀራ በበላችሁ ጊዜ ሁሉ ያስቀምጣል። አርቶስ ነው ዳቦ ነው ህብስት ነውና የጌታን ስጋ ቀለለ ልትሉት ነው ወይ? በዛውም ጨምራችሁ በዚህ እንድትሄዱበት ጥሩ ነው ብዬ አስባለሁ። ኤግዛክትሊ ቃሊ አይ ቲንክ አንዳንዴ ተቆርቆራችሁ አይደለም ነው። እኔ ደግሞ የኔ ክርክር ጭራሽ አታስመስሉ። ተቆርቆራችሁ አይደለም በቃ የእውነት ተቆርቆራችሁ ከሆነ ይኸው አሁን እኔ 5 ፖይንት ጽፍ ያለው ፒን አድርጌዋለሁ። ትክክለኛ ሐዋርያዊ መልስ ከፈለጋችሁ ብዬ ጻፍኩት አለ እና እዛ ላይ ሄዳችሁ አንብቡት። እዛ ላይ የእናንተን አንስተናል። እሱን ለምን አድሬስ አታደርጉም? it's just በቃ ፎልት ፋይንዲንግ ነው እውነት ለመናገር ግን አሁን ላይ እንደዚህ ነቃሌም ጎሮሯቸው እስኪደርቅ ድረስ እኛም እንከራከራለን። ግን አምታተን የምናልፈው ነገር አይደለም። ልብን ኩላሊትን የሚመረምር አምላክ አለ። ይሄ ሁሉ ዘመን እየሰማን ለዛ እውነት እውነትም ይሄ ነገር እኮ እውነት ነው ብለን እንድንነቃ ወደ እውነት እንድንመለስ ነው እንጂ ክርክር በማሸነፍ አይደለም። ኤኒዌይስ አስቼ ቀጥል። ዳኒ ቅድም እያወራ ነበር ሜቢ ስለሌለ ይሆናል። ያ ኧረ እኔ ትላንትና ራሱ ትላንት እንዳጋጣሚ ማለት ነው አኬ የድሮ ሲናገር ያዩት እኛ በህብስቱ ዙሪያ ነው የተሰበሰብነው ምናምን እያለ ይናገራል። እና መጀመሪያ እኮ እሱን ሳታገኝ ከሱ ጋር ህብረት ሳይኖር ሳትወለድ እንዴ ህብስቱን መብላት እኮ አይቻልም። ህብቱን ለመብላት ከህብቱ ለመካፈል መጀመሪያ መዳን፣ ልጅ መሆን፣ አዲስ ፍጥረት መሆን እነዚህ ሁሉ አስፈላጊዎች ናቸው። እዚህ አንድ ሰው መጀመሪያ ወደዛ የሚጠሩን ከሆነ ሲጀመር ትክክል አይደለም ማለት ነው። ኦኬ እንዲህ አይነት ነገሮች መተኪያ የሌለው ነው አቃለላችሁት ምናምን ካሉ ይሄው ቃሌ እንደነገራችሁ
በቅድስት ድንግል ማርያም ታምረ ማርያም በመስማት እኮ የሚተካ እኮ ነው። ምን ነክቷችሁ ነው እንዴ? እና ይሄ ደግሞ የታምረ ማርያም ቀላል አይደለም። አሁን ሰሞኑን አራት አይናው ሲናገሩ የሰማዋቸው ቆይተዋል። ድጋሚ እንደገና ሰማሁት። ከምንም ነገር በፊት ታምረ ማርያም ነው የሚነበበው ሊዲ፣ ከምንም ነገር በፊት ማለት ነው። ይቀዳስ የልጅ ድረግ ስትያለሽ የጌታ እራት ደግሞ ከመውሰድ በፊት ታምረ ማርያም ነው የሚነበበው። የሰዎች ሊያገቡ ሲሉ ሰዎች ሊያገቡ ሲሉ በተክሊል አስቀድሞ የሚነበበው ታምረ ማርያም እና ለዚህም ነው ባሪያዎች የሷ ባሪያዎች ለመሆን እንፍጠን የሚሉት። ምክንያቱም ኃጢአትን ለኃጢአተኞች መድኃኒት ስለሆነች እመቤታችን ማርያም በፍጥረት አንደበት ትመሰገናለች። የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች ይላል። ለኃጥአን መድኃኒታችሁ ስለሆነች ነው በጌታ እራት ምትክ መውሰድ የማይችል ከሆነ በልዩ ልዩ አይነት ምክንያት ይህን ተአምሯን የሰማ ምን እንደወሰደ የጌታ እራት እንደወሰደ ወይም ህብስቱን ስጋ ደሙን እንደወሰደ ይቆጠርለታል የሚለው ማለት ነው። እንዴ እንደናንተ ቤት ደግሞ ዝቅ ያለበት ቦታ አለ እንዴ? እውነት ለመናገር እንዴ የምንበላው የማንን ስጋ ነው የምንጠጣው የማንን ስጋ ነው ብለው ሲሉን አልሰማችሁም እንዴ? እናንተ ጋር የክርስቶስ እኮ የሰውነት ከመለኮት ጋር የተዋሃደ ነው። እንደ ቅድስት ድንግል ማርያም ሩቅ በሲ ብቻ አይደለም። እና ሩቅ በሲ የሆነ ስጋ ነው የምትበሉት ማለት ነው። በፍጹም እኔ እዚህ ላይ ያለውን ያስተማርነው ትምህርትና ካሜራማናችን ነበርና እሱ የቀረጸውን ቪዲዮ ዛሬ ላይ ጭኖ ታየው። በጣም ደስ አለኝ ማለት ነው ቪዲዮን ሳየው። እስቲ ልጋብዛችሁ ትንሽ። ወደ ሶስተኛው ነጥብ ደግሞ ስንመጣ ከክርስቶስ ደም ጋር ህብረት ማድረግ ነው። ሶስተኛው ነጥባችን የክርስቶስን ደም መጠጣት ስጋውን ደግሞ መብላት ያስፈልጋል። ደሙ መጠጣት ስጋውን መብላት ያስፈልገናል። ለዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እውነት ነው እላችኋለሁ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለ፣ እኔም በእርሱ እሱም በእኔ ይኖራል በማለት ክርስቶስ የተናገረው። እንግዲህ እንደሰማችሁት ነው። በጣም ነው ደስ ያለኝ ቪዲዮ ሳይ። ደስ ያለኝ ምክንያት ብዙ ጊዜ ኦርቶዶክሳውያን እናንተ ኦርቶዶክስን ሳታውቋት ነው የወጣችሁት፣ ብታውቁ ኖሮ አትወጡም ነበር ይሉናል። እና እዚህ ጋር እንደምትሰሙት የኦርቶዶክስ ቤተክርስቲያንን ዶክትሪን የሆነውን ትምህርት ነበር ሳስተምር ነበር። ስለ ቅዱስ ቁርባን ነበር ሳስተምር ነበር። አስቺ ያየ መጀመሪያ ፖይንቱ የሜሎስ ይሄ ነው። ሳታውቅ ወጥተህ ምናምን ብላችሁ የምትሉኝ የነበረው ይኸው ስለ ቅዱስ ቁርባን ነበር ማስተምረው እና አብዛኛውም አስተምሮቴ እዛ ዙሪያ ላይ ነው የነበረው። ትኩረቴም ቶፒኩም ይሄ ነው የነበረው ነው ያለው። በቤተክርስቲያኒቷ ውስጥ ተምረን ከዛ ደግሞ የቤተክርስቲያኒቷን ትምህርት ደግሞ ስናስተምር የነበርን ሰዎች ነው። ዋናው ነገር እኛን ያገኘን መንፈስ እስከዛ ድረስ ካስተማርነው ትምህርት እና ካስተማርነው የስህተት ትምህርት ነፃ አውጥቶን ይሄ ቪዲዮ እንደምታዩት ያው ምስክር ነው። ጌታ ኢየሱስ በምን አይነት መንገድ እኛን ከዛ የሃይማኖት ሰንሰለት ውስጥ እንዳወጣ ያው ምስክር የሚሆን ቪዲዮ ነው። ስለዚህ የቤተክርስቲያኒቷን ትምህርት አውቀን ከዛስ ቤተክርስቲያኒቷ ራሱ አስተምሩ ብላን ያስተማርን ሰዎች ነው እና በፊት ሰውን እንጠራው የነበረው እዚህ ጋር እንደምትሰሙት ወደ ህብስት ነበር። አሁን ደግሞ ሰውን የምንጠራው ወዴት ነው? አካል ወደ ሆነው ወደ ጌታችን ወደ ኢየሱስ ክርስቶስ እየጠራን ያለን። ስለዚህ ልዩነቱ ግልጽ አይደለም ወይ? በጣም ግልጽ ነው። አሁን ላይ ቲክቶክ ላይ ያሉ አንዳንድ ሰዎች ኑ በጋራ ኑቅረብ የሚሉትን ዘመቻ እኛ አስቀድመን ኑ ኑቅረብ ወጣቶች እያል ስለናገር ነበር እና እዚህ ጋር እንደምታዩ ቪዲዮ ላይ
20 ዓመቴ ነበር ይህን ቪዲዮ ሰራ ማለት ነው። እና በቅንነት ቤተክርስቲያኒቷ ያስተማረችንን ትምህርት አውቀን ገብቶን ስናስተምር ነበር። ታዲያ ምንድን የለወጣችሁ ከተባለ መንፈስ ቅዱስ እውነቱን አበራል። ይህን ዝማሬ እስቲ ንገሩ። ኝነት ሆኖ አይደለም ፍቅሩን ቀምሼ ናሲለኝ የተከተልኩት ነፍሴ ተማርካ ነው። ጠቢባን ያላዩት እውቀት ለእኔ በቀልቶ ነው። የጌታን የማዳን ሚስጥር ነፍሴ ተረታው። ከወርቅ ዕንቁ በልጦብኝ ከማንም በላይ ተመችቶኝ ነው። የቱ ነው ታዲያ ሞኝነቴ እኔ ጥበብ ነው ጌታን ማወቄ። አምላኬ ማወቄ አስቼ እና ይሄን የነበረውም ሀሳብ ካለት መስጠት ትችላለህ። እኔ ብሆን ይሄን ቪዲዮ ባይ ኦኬ እንደዛ በቁርባን ዙሪያ ብቻ የነበረ ስብከትና ሴንተር የነበረ ነገር አሁን ምን አግኝቷቸው ነው? ሰው ሳያውቁት ካልነበረ አሁን ምን አግኝቷቸው ነው? ክራይስት ሴንትሪክ የሆነ ስብከት፣ ክራይስት ሴንትሪክ ኢየሱስን ብቻ ማለት ኢየሱስን ያማከለ መሃሉ ኢየሱስ የሆነ ስብከት የሆነ አፕሮች ያላቸው በምን ምክንያት ነው ብዬ ጠይቃለሁ። እውነት እግዚአብሔር በሚያውቀው እንጂ I wouldn't jump into conclusion። ይሄ አባባሉ የጌታን እራት ወይም ቁርባንን አቃለለ ወደሚል ኮንክሉዥን እንዴት እንዳደረሳቸው አላውቅም። እና እሱ ነው አሰሚን ስላልከን አይ ሆፕ ሰምተኸዋል መሰለኝ። አሁን በጣም ግልጽ ሆኖልኛል። የቃልዬ ባላንበበ ነው ላሳያችሁ እችላለሁ። ያንን ቅድም ሊዱ ቃልዬ ያለሽን ኧረ አሳይ። እሺ ሊዱ ደግሞ ቴሌግራም ቼክ አድርጊ። እሺ ጆና በዶናት ከምታጠግበ መግባት ትችላለህ። ኦፍ ስለሆነ ነው ሪኩዌስት እንትነ ጆና ዶናት አንፈልግም ክትፎ አድርገው እኮ ግባና። እሱንም በጣም ለማሸማቀቅ ሲሞክሩ ነበረ። አንተ የምታምነው እምነት ምናምን መቼ ነው ሉተራን ሲጀመር ክራይስት ሴንትሪክ ያልሆኑት? እንደነሱ እንዲያውም የነሱን ደግሞ ብታነቡት እንዲያውም ይብሳል አይደል? ቃሌ ወንጌል ነው ኢንቪዚብል የሆነው ወይም ደግሞ ይሄ የማይዳሰሰው ነው ፕሮክሌም የሚደረገውን ወንጌል ኦፍ ኮርስ ፕሮክሌም የምናደርግበት ነው ይላሉ። ቪዚብል ጎስፕል ነው ይላሉ። ቪዚብል ጎስፕል ነው ማለት ወንጌል ስለ ህብስት ነው እያሉ ሳይሆን ነገር ግን በህብስቱ በኩል የሚሰበክ እውነት አለ። ጌታ እስኪመጣ ሞቱን ትናገራላችሁ። ይሄ እኮ ለእኛም ይባላል። ኤምኬሲ እዚህ ጋር እምነት አቋሙን ባሳያችሁ ይላል እሱ ራሱ ማለት ነው። እነሱ ጋር አንዲት 10 ምናምን ገጽ አለች እና እሷን ነው ይዘው የሚሮጡት እንጂ እንደዛ ግን ያ ማለት ግን ወንጌል ስለ ህብስት እንደዛ አይደለም። እና ስቲል እያወራን ያለነው ፕሮክላሜሽን ወንጌል ግን ሴንትራል ፖይንት ምንድን ነው የሚለውን ነገር የለቀቀ ነገር ሶ ያ ኤግዛክትሊ ያው ከርዕሱ ጋር የሚሄድ ማን ያቀለለውን ላንብበው። ለርዕሱ ምላሽ የሚሆነው ማለት እንዲህ ነው የሚለው። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚያች ቀን ታምራቷን ሰምቶ የሚቻለው ስጋ ደሙን ይቀበል። ስጋ ደሙን መቀበል ካልቻለ ታምራቷን ሰምቶ ወደ ቤቱ ይሂድ። ስጋ ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ ይላል። ያው
ማለት ተአምራቷን መስማት ማለት ነው። ስጋ ደሙን ምን ማድረግ ነው? መቀበል። እና እንግዲህ በእንዲህ አይነት ልክ ነው እኮ እናንተ ዝቅ ያደረጋችሁት እውነት ለመናገር ማለት ነው። ይህንን እንኳን እስከዛሬ ድረስ ምን አታደርጉትም? ደጋግመን ብናንብላችሁም ልታጠፉት አልፈለጋችሁ። ለምን? እምነታችሁ ይሄ ስለሆነ። ይሄ ነው እንግዲህ አስገራሚ ሁል ጊዜ ነው እንግዲህ የምንለው ይሄንን ነገር። ለዚህ ምን ላይ ስጡ። የቅድስት ድንግል ማርያምን ተአምሯን መስማት ልክ ምንን እንደወሰደ ነው? የጌታን ስጋና ደም እንደወሰደ ነው። እንዴ የጌታ ስጋና ደም ኃጢአት ያሰራያል የምትሉ ናችሁ እኮ፣ ያጸድቀናል የምትሉ ናችሁ። እና በእንዲህ ደረጃ ኧረ ጌታ ካላችሁ ግቡና ምን ላይ ስጡ። አስቼ እንትን ሁለተኛ ይሄ አይፓድ ቲክቶክ መግባት ይችላል እንዴ? ሜሎስ አዲስ ፖስት ያደረገው ነበር አሁን ቪዲዮ እያየሁት እኮ። እሱን መክፈት ከቻልክ ምንድን ነው የሚል ጥያቄ ነው መጠየቅ ያለበት። አካሉ ምን እንደሆነ ስናወራ ተሳስተን ከሆነ መተው ያለው ነው። አሁን ማልቀሱ ምንም ስለማይሰራ አሁን በተለያየ አቅጣጫ ሲለቀስ እየሰማሁ ነው። እንትናም ላይ ጆናም ላይ ለመሄድ ሲሞክር እያየሁ ነው። እና ለቅሶ ምንም አይሰራም። ምን ይሰራል ለቅሶ? የሚሰራውና ትክክለኛው ጥሩ ነገር ግን መጥቶ ይኸው እሺ እናንተ ያላችሁት በዚህ ምክንያት ስህተት ነው የሚል ሰው ካለ ለምሳሌ ወደ አካሉ ነው የምንጠራችሁ ተብሏልና ወደ አካሉ እንጠራችኋለን የሚለው ነገር ስህተት ነው። በቃ ያላችሁት ነገር ስህተት ነው። ምክንያቱም ወንጌል እንደዚህ አይደለም የሚሰበከው የሚሉ ሰዎች ካሉ እንደው እሱን የሚነግሩን ቢሆን ጥሩ ነበር ለማለት ነው። ያ እንጠብቃለን እንግዲህ አስቼ ካገኘው አሪፍ ነበረ። ባናወረጎ ምናምን የሚለው አጋንንታዊ ናችሁ በማለት ሲናገሩ በድፍረት ለማንበብ ችያለሁ። ዛሬ እስቲ አንድ ጥያቄ እናንሳ። የኢየሱስ ክርስቶስን ስጋና ደም ያቃለለው ማን ነው ለሚለው ጥያቄ መልሱን ይዤላችሁ መጥቻለሁ። እዚህ ጋር እንደምታዩት ከገድላት አንደበት የተሰኘ መጽሐፍ አለ። አሳታሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ይላል። ወደ ውስጥ ደግሞ ገብተን ስናይ ገጽ 2 ላይ ምን ይላል? መጽሐፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ኤዲቶሪያል ቦርድ ታይቶና ተስተካክሎ የተፈቀደ ነው። እዚህ መጽሐፍ ላይ ገጽ 103 ላይ ጌታችን ኢየሱስ ክርስቶስ እንግዲህ ለመጥምቁ ዮሐንስ የገባለት ቃል ኪዳን አለ ይሉናል። ያ ቃል ኪዳን ምን ይመስላል የሚለውን ገጽ 104 ላይ ላንብብላችሁ። እንደዚህ ይላል። ስጋዬና ደሜን መቀበል ያልተቻለው ሰው ቢኖር ለመታሰቢያ ዝክር ከተደረገው ፍርፋሪ ይቅመስ። ስጋዬና ደሜን እንደተቀበለ እኔ ያደርግለታለሁ። ፍርፋሪውን ባያገኝ እንጀራውና ዳቦን የተበላበትን ገበታ፣ ጠላውን እደግመዋለሁ፣ ጠላውን የተጠጣበትን ጽዋ በምላሱ ይላስ። እኔ ኢየሱስ ቃሌ የማያብለው ስጋዬን ደሜ እንደተቀበለ አደርግለታለሁ። አያችሁ? ታዲያ የኢየሱስ ክርስቶስን ደም ያፋፋው ማን ነው? እኛ ወይንስ እናንተ? ጠላው የተጠጣበትን ጽዋ በመላሱ ይላስ። እኔ ኢየሱስ ቃሌ የማያብለው ስጋዬና ደሜ እንደተቀበለ አደርግለታለሁ። ስለዚህ አንድ ሰው በመጥምቁ ዮሐንስ ስም የተጠመቀ ጠላ፣ ለዝክር ተብሎ የተጠመቀ ጠላ ወይ ለመታሰቢያ ተደርጎ የተጠመቀውን ጠላ ቢጠጣ ልክ የኢየሱስ ክርስቶስን ደም እንደተቀበለ ይሆንለታል። ጠላውን እንኳን ባያገኝ ጠላው የተቀዳበትን ጽዋ በምላሱ ቢልስ የኢየሱስ ክርስቶስን ደም እንደተቀበለ ይቆጠርለታል ይሉናል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይህ ብቻ አይደለም፣ ልቀጥል። እዚሁ መጽሐፍ ላይ ደግሞ ለአባ ሳሙኤል የተገባላቸው ሌላ ቃል ኪዳን አለ። ቃል ኪዳኑ ምን ይላል? ገጽ 149 ላይ ለአባ ሳሙኤል ኢየሱስ ክርስቶስ ገባው የተባለው ቃል ኪዳን እንደዚህ ይላል። በመታሰቢያ ቀን ከማዱ ፍርፋሪ ቢበላ ስጋዬና ደሜ እንደተቀበለ ቆጥርለታለሁ። ምኑን ቢበላ? ፍርፋሪ። ሰው አግኝቶ ፍርፋሪ ሰው አግኝቶ